ዓለም በነዳጅ ጥማትና በጦርነት እሳት ስትቃጠል ኪም ጆንግ ኡን የመጨረሻውን ማስጠንቀቂያ ሰጥተዋል። ዛሬ በመካከለኛው ምስራቅ በደረሰ ጥቃት የእስራኤል የኬሚካል ፋብሪካዎች በእሳት ሲጋዩ፣ የሆርሙዝ ባህረ ሰላጤ መዘጋት ደግሞ የዓለምን ነዳጅ ዋጋ $180 አድርሶታል። ነዳጅ ያጠራት ሰሜን ኮሪያ ትዕግስት ያልቋል ስትል አሜሪካን ስትዝ፣ ሩሲያ ደግሞ በባልቲክ ባህር ላይ የጥቃት ማዕበል አውርዳለች። ወደ ሶስተኛው የዓለም ጦርነት እየተጓዝን ይሆን? ዛሬ የተከሰቱ አስደንጋጭ ትኩስ መረጃዎችን አሁን በዝርዝር አቀርብላችኋለሁ። ዛሬ ዓለማችን እጅግ አደገኛ በሆነ ታሪክ መስቀለኛ መንገድ ላይ ትገኛለች። ፕሬዚዳንት ትራምፕ በኢራን ላይ የከፈቱት ጦርነት 30 ቀንኛ ሰልፍ ሲይዝ፣ ውጤቱ ግን ከኢራን አልፎ የዓለምን ኢኮኖሚ የደም ስር አጥቆታል። ዛሬ ከፒዮንግያንግ እስከ ሞስኮ፣ ከዋሽንግተን እስከ ቴህራን ያሉ ሀያላን ሀገራት በከፍተኛ ወታደራዊ ንቁ ሁኔታ ላይ ይገኛሉ። ዛሬ በዘገባችን የነዳጅ ዋጋ መናር፣ ሰሜን ኮሪያ ለምን ለጦርነት እንደገፋፋትና የሩሲያና የዩክሬን ጦርነት ዛሬ የደረሰበትን ደረጃና የወደፊት ዓለማችን ምን ሊገጥማት እንደሚችል በዝርዝር አቀርብላችኋለሁ። ከኢትዮጵያ ዴይሊ ኒውስ ጋር አብራችሁን ይቆዩ። ለአስርት ዓመታት የዘለቀው ጥላቻ ወደ ቀጥተኛ ጦርነት የተቀየረው እንደ አውሮፓውያን አቆጣጠር የካቲት 28 2026 ቀን አሜሪካና እስራኤል በኢራን የኒውክሌርና ወታደራዊ አመራሮች ላይ የአናት ቆራጭ ወይም ደግሞ ዲካፒቴሽን ስትራይክስ ጥቃት መፈጸማቸውን ተከትሎ ነው። ፕሬዚዳንት ትራምፕ ኢራን የኒውክሌር መሳሪያ ባለቤት ለመሆን ቀይ መስመሩን አልፋለች በሚል ጦርነቱን የጀመሩ ሲሆን፣ ኢራን በበኩሏ የአሜሪካንና የእስራኤል መኖር እንደ ህልውና ስጋት በመቁጠር አጸፋ መመለስ በመጀመሯ ባላንጣነታቸው ወደ ግልጽ ጦርነት አድጓል። ባለፈው አንድ ወር ውስጥ አሜሪካ ከ10,000 በላይ የሆኑ የኢራን ወታደራዊና ኢኮኖሚያዊ ኢላማዎች ላይ ጥቃት ትፈጽማለች። የኢራን ትልልቅ መርከቦች 92 በመቶ መውደማቸው የተነገረ ሲሆን፣ በምላሹም ደግሞ ኢራን በባህሬንና በተባበሩት አረብ ኤሚሬትስ የሚገኙ የአልሙኒየም ፋብሪካዎች ላይ በሚሳኤል ጥቃት ፈጽማለች። ፕሬዚዳንት ኦባማ የኒውክሌር ስምምነቱን ሲፈርሙ ትራምፕ በመጀመሪያ ዘመናቸው ጥሰው ወጥተዋል። ፕሬዚዳንት ባይደን ስምምነቱን ለማደስ ቢሞክሩም ሳይሳካላቸው ቀርቷል። ትራምፕ በድጋሚ ስልጣን ሲይዙ ግን ዲፕሎማሲው ትተው ወደ ቀጥተኛ ኃይል እርምጃ ተሸጋግረዋል። አሜሪካና እስራኤል በግንባር ቀደምትነት ጦርነቱን እያካሄዱ ሲሆን፣ ዛሬ አዲስ የዩኤስ ማሪን ጦር ወደ ቀጠናው መግባቱ ተረጋግጧል። ፓኪስታን፣ ግብጽ፣ ቱርክና ሳውዲ አረቢያ ዛሬ በኢስላማባድ ተገናኝተው ጦርነቱን ለማስቆም በዲፕሎማሲያዊ መንገድ እየሞከሩ ቢሆንም እስካሁን ግን ውጤት አላገኙም። ዛሬ ጦርነቱ 30ኛ ቀኑን ይዟል። ፔንታገን በኢራን ስልታዊ ቦታዎች ላይ የእግረኛ ጦር ዘመቻ ለመጀመር ዝግጅቱን ማጠናቀቁ ተሰምቷል። ዛሬ የኢራን የሚሳኤል ጥቃት በእስራኤል በኤርሼባ አቅራቢያ በሚገኝ የኬሚካል ፋብሪካ ላይ በመውደቁ ከፍተኛ ቃጠሎ አስከትሏል። በየመን የሚገኙት ሁቲዎች ደግሞ ዛሬ በይፋ ወደ ጦርነቱ መግባታቸውን አውጀው በእስራኤል ላይ የባሊስቲክ ሚሳኤል ተኩሰዋል። የኢራን ፓርላማ አፈ ጉባኤ መሐመድ ባገር ጋልዲባፍ ዛሬ በሰጡት መግለጫ አሜሪካ በበራፍ በኩል ሰላም እየሰበከች በጓሮ በኩል ግን የመሬት ወረራ እያዘጋጀች ነው ሲሉም ደግሞ ከሰዋል። ሩሲያ የዩክሬን ወደ ምዕራቡ ዓለምና ኔቶ መጠጋት ለብሔራዊ ደህንነቴ ስጋት ነው በሚል የካቲት 24 2022 ሙሉ ወረራ ከፈተች። ዩክሬን ደግሞ ነፃነቷንና ሉዓላዊነቷን ለማስከበር በጽኑ በመቆሟ ሁለቱ ወገኖች የማይታረቁ ባላንጣ ሆነው እስከዛሬ ድረስ ቀጥለዋል። ጦርነቱ 4ኛ ዓመቱን በያዘበት በዚህ ወቅት ሩሲያ በዩክሬን የኃይል መሰረተ ልማቶች ላይ ያነጣጠረ ጥቃት ስታደርስ ቆይታለች። ዩክሬን ደግሞ ባለፈው ሳምንት ብቻ በሩሲያ የነዳጅ ማከማቻዎች ላይ 4 ጊዜ የተሳካ የድሮን ጥቃት ፈጽማለች። ፕሬዚዳንት ባይደን ለዩክሬን ከ100 ቢሊዮን ዶላር በላይ ወታደራዊ ድጋፍ ሲያደርጉ ቆይተዋል። ትራምፕ በስልጣን ላይ ካሉ በኋላ ግን ድጋፍ በመቀነሱ ጦርነቱ በድርድር ለማቆም ጫና እያደረጉ ነው። አሜሪካና አውሮፓ ዩክሬንን በመሳሪያ ሲረዱ፣ ዛሬ ፕሬዚዳንት ዘለንስኪ በዮርዳኖስ፣ ካታርና ሳውዲ አረቢያ ጉብኝት በማድረግ አዳዲስ የመከላከያ ስምምነቶችን ፈርመዋል። ዛሬ ዩክሬን በሩሲያ ኢኮኖሚ ምንጮች ላይ የምታደርገው የድሮን ጥቃት በከፍተኛ ሁኔታ አፋጥናለች። ዛሬ ዩክሬን በሩሲያ ትልቁ የባልቲክ ባህር መደብ በሆነው ኡስሉጋ የነዳጅ ተርሚናል ላይ በድሮን ጥቃት መፈጸም ከፍተኛ ቃጠሎ አስከትላለች። ሩሲያ ዛሬ ሌሊት 442 ድሮኖችንና አንድ ሚሳኤል ወደ ዩክሬን ያስወነጨፈች ሲሆን፣ ዩክሬን 380ዎቹን ማክሸፏን አስታውቃለች። ሩሲያ ቤልጎርድ ግዛት በደረሰ የዩክሬን ድሮን ጥቃት እንደ አንድ ንጹህ ሰው መገደሉን ደግሞ የክልሉ ገዥ አስታውቀዋል። አሜሪካና ቻይና በዓለም አቀፍ የኢኮኖሚና የቴክኖሎጂ የበላይነት ለመያዝ በሚያደርጉ ሽኩቻ ምክንያት ባላንጣ ሆነዋል። ትራምፕ የቻይና የንግድ አሰራር አሜሪካን እየጎዳ ነው በሚል የጣሏቸው ከፍተኛ ታሪፎችና ቻይና በቴክኖሎጂ ዘርፍ በተለይም በአረንጓዴ ኢነርጂ እየመራች መምጣቷ ውጥረቱን አባብሶታል።
ባለፈው አንድ ዓመት ውስጥ ትራምፕ በቻይና ምርቶች ላይ ከፍተኛ ታሪፍ ጥለዋል። ይህም በአሜሪካ ውስጥ የዋጋ ንረት እንዲጨምርና የፋብሪካ ስራዎች እንዲቀንሱ ማድረጉ ይነገራል። ፕሬዝዳንት ባይደን በቻይና ላይ ስልታዊ ማዕቀቦችን ሲጥሉ፣ ትራምፕ ግን ሁሉንም ምርቶች የሚያካትት 10% አጠቃላይ ታሪፍ በመጣል የዓለምን ንግድ ያናውጠዋል። ቻይና ከሩሲያና ከኢራን ጋር ያላትን ወታደራዊና ኢኮኖሚያዊ ትብብር እያጠናከረች ሲሆን፣ እንደ ማሌዥያ ያሉ ሀገራት ግን የአሜሪካን ማዕቀቦች ለመከተል ተወስነዋል። ዛሬ በትራምፕ ታሪፎች ምክንያት የአሜሪካ የፋብሪካ ስራዎች ቁጥር ካለፈው ዓመት ጋር ሲነጻጸር በ93,000 ቀንሷል። የቻይና ብሔራዊ ምክር ቤት ዛሬ ባጸደቀው 5 ዓመት እቅድ በሃይድሮጅን እና በኒውክሌር ቴክኖሎጂ የአሜሪካን የበላይነት ለመቀማት ታሪካዊ የተባለ በጀት መደቡን ተስማምቷል። የአሜሪካ ጠቅላይ ፍርድ ቤት የትራምፕን የአስቸኳይ ጊዜ ታሪፍ ህግ ውድቅ ቢያደርገውም ፕሬዝዳንቱ ግን ዛሬ በሌላ ህግ ተጠቅመው ታሪፉን ለማስቀጠል መወሰናቸው በንግድ ማህበረሰብ ዘንድ ከፍተኛ ቁጣ ቀስቅሷል። ሰሜን ኮሪያ ዛሬ በታሪኳ አይቷ የማታውቀው የነዳጅ እጥረት ውስጥ ትገኛለች። በመካከለኛው ምስራቅ በተቀሰቀሰው የአሜሪካና የኢራን ጦርነት ምክንያት የዓለም የነዳጅ ዋጋ በአንድ በርሜል $180 መሻገሩ ቀድሞውኑ በማዕቀብ የዛለው የፒዮንግያንግን ኢኮኖሚ ክፉኛ መጥቶታል። ዛሬ ወጡ መረጃዎች እንደሚያሳዩት በሰሜን ኮሪያ የግብርና ትራክተሮችና የጭነት መኪናዎች በነዳጅ እጥረት ምክንያት ስራ አቁመዋል። ይህም ደግሞ ኪም ጆንግ ኡን ልዩ የጦርነት ዝግጁነት አዋጅ እንዲያወጡ አድርጓቸዋል። የሰሜን ኮሪያ የጦር መርከቦችና አውሮፕላኖች ነዳጅ ለመቆጠብ ሲሉ እንቅስቃሴያቸውን በ70% ቀንሰዋል። አሜሪካ በመካከለኛው ምስራቅ የለኮሰችው እሳት የዓለምን ኢኮኖሚ እያጠፋ ነው። ይህ የነዳጅ እገዳ በሰሜን ኮሪያ ላይ የተቃጣ ቀጥተኛ ያልሆነ ጦርነት ነው። ትዕግስታችን ካለቀ የኒውክሌር ኃይላችንን ተጠቅመን የአሜሪካን አጋሮች እናጠፋለንም ደግሞ ብለዋል። ዓለም አቀፉ ማህበረሰብም ደግሞ ዛሬ በከፍተኛ ድንጋጤ ውስጥ ነው። የተባበሩት መንግስታት ድርጅት ዛሬ ባወጣው መግለጫ የሆርሙዝ ባህረ ሰላጤ መዘጋትና የነዳጅ ዋጋ መናር ለዓለም አቀፍ ሰላም ትልቁ ስጋት ነው ብለውታል። እንደ ህንድ፣ ብራዚል እና ደቡብ አፍሪካ ያሉ እያደጉ ያሉ ሀገራት አሜሪካ ለብቻዋ የምትወስደውን ወታደራዊ እርምጃ በጽኑ እያወገዙት ይገኛሉ። ዛሬ በጄኔቫ በተካሄደው አስቸኳይ ስብሰባ የዓለም የንግድ ድርጅት የትራምፕ ታሪፎችና የኢራን ጦርነትን የዓለምን ንግድ በ12% እንዲቀንስ ማድረጉ ገልጿል። ዛሬ ቻይና ለአሜሪካ የመጨረሻ ማስጠንቀቂያ ሰጥታለች። የነዳጅ መስመሮች ካልተከፈቱ ቻይና የራሷን ወታደራዊ እርምጃ ትወስዳለች ደግሞ ስትል ዝታለች። የአውሮፓ ሀገራት በነዳጅ ዋጋ መናር ምክንያት የኤሌክትሪክ ኃይል አጠቃቀምን ዛሬ በይፋ ገድበዋል። በጀርመንና በፈረንሳይ ያሉ ፋብሪካዎችም ደግሞ በከፊል ስራ አቁመዋል። የፖለቲካና የወታደራዊ ተንታኞች ለቀጣዮቹ 6 ወራት ያስቀመጡት ትንበያም ደግሞ እጅግ አስፈሪ ነው። የአሜሪካና የእስራኤል የመሬት ወረራ ከጀመሩ ጦርነቱ ቢያንስ ለ2 ዓመታት ሊቆይና መላው በመካከለኛው ምስራቅ ሊያካትት ይችላል። ይህ ከሆነ ደግሞ የነዳጅ ዋጋ እስከ $250 ሊገባ ይችላል የሚል ስጋት አለ። ነዳጅ ያጠረው ኪም ጆንግ ኡን ትኩረቱን ላለማስለወጥና ነዳጅን በኃይል ለማግኘት ሲል በደቡብ ኮሪያ ወይም ደግሞ በጃፓን ላይ ወታደራዊ ትንኮሳ ሊጀምር እንደሚችል የደህንነት ባለሙያዎች ዛሬ አስጠንቅቀዋል። በ2026 መጨረሻ ላይ ታላቁ የኢኮኖሚ ውድቀት ሊከሰት እንደሚችልና የዓለም የንግድ ስርዓት በሁለት ጎራ አሜሪካ መራሽና ቻይና እንዲሁም ሩሲያ መራሽ ሊከፈል እንደሚችል ይገመታል። ብቸኛው የሰላም ዕድል የሚታየው በህንድና በቱርክ የሚመራው የገለልተኛ አገራት ጥምረት በሚያደርገው ድርድር የሆርሙዝ ባህረ ሰላጤ በከፊል እንዲከፈት ከተደረገ ብቻ ነው። ዛሬ የታዩት ክስተቶች የዓለምን ሰላም ጥያቄ ምልክት ውስጥ የከተቱ ናቸው። የሆርሙዝ ባህረ ሰላጤ መዘጋት የፈጠረው የነዳጅ ቀውስ ሰሜን ኮሪያን የመሰሉ ሀገራትን ለከፋ እርምጃ እያነሳሳ ሲሆን፣ የአሜሪካና የቻይና የንግድ ጦርነት ደግሞ የዓለምን የኢኮኖሚ ትስስር እያፈራረሙ ይገኛሉ። ዩክሬንና ሩሲያ የነዳጅ ተርሚናሎች ላይ የሰነዘረችው ጥቃትና ሩሲያ የከፈተችው የድሮን ማዕበል ጦርነቱን ወደ አውሮፓ ጎረቤቶች ሊፈስ እንደሚችል አመልካች ነው። የወደፊቱ ጊዜ እጅግ የጨለመ ቢመስልም የዓለም አቀፉ ማህበረሰብ የሚወስደው ዲፕሎማሲያዊ እርምጃ ብቻ ዓለምን ከታላቁ ኢኮኖሚ ድቀትና ከዓለም አቀፍ ጦርነት ሊታደጋት እንደሚችል ብቸኛው ተስፋ ነው። ይህን በመረጃዎች ላይ የተመሰረተና እጅግ ወሳኝ ዘገባ እስከ ፍጻሜ ስለተከታተላችሁ እናመሰግናለን። እውነትን የማሰራጨት ስራችንን ለማጠናከር ሐሳቡን ያጋሩ። የነዳጅ ዋጋ በአንድ በርሜል $180 መግባቱ በኢትዮጵያ የኑሮ ውድነት ላይ ምን አይነት ተጽዕኖ ይኖራል ብለው ያስባሉ? የሰሜን ኮሪያ ማስጠንቀቂያ ለዓለም ሰላም ምን ያህል ስጋት ነው? አስተያየቶን በኮሜንት መስጫው ላይ ያስፍሩ። በየቀኑ የሚወጡ እውነተኛና ጥልቀት ያላቸውን የዓለም ዜናዎች ለማግኘት ኢትዮጵያ ዴይሊ ኒውስ ቻናላችንን ሰብስክራይብ ያድርጉ። የደውል ምልክቷንም መጫኗን እንዳይረሱ። ይህ ቪዲዮ ለብዙዎች እንዲደርስና እውነታው እንዲታወቅ ላይክ እና ሼር በማድረግ የበኩሎን ይወጡ። ስለተከታተላችሁ እናመሰግናለን። ኢትዮጵያ ዴይሊ ኒውስ፣ እውነተኛ መረጃ ለሁላችን። ሰላም።